በዚህ ዘመን ልጃቸውን ቤት ውስጥ ለመውለድ ወስነዋል። ባልየው ምንም አይነት የልጅ የማዋለድ ዕውቀትም የለውም በዩቲዩብ ካየው ቱቶሪያል ውጪ። ቢሆንም ባለቤቱ በሰላም ቤት ውስጥ ተገላገለች። ነገር ግን ቀላል አልነበረም። ይህ ድንቅ እውነተኛ ታሪክ በሌሊት ጂም ለመስራት ሁለቱም በሄዱበት በመተያየት ተጀምሯል። ከዛም ተዋወቁ። ከተዋወቁም በኋላ ማውራት፣ መጠያየቅ፣ መረዳዳት ጀመሩ። በስተመጨረሻም ወንዱ የፍቅር ጥያቄ ያቀረበላት። በዚህ የተጀመረው የፍቅር ግንኙነት እጅግ በጣም አስደናቂ ደረጃ ላይ ደረሱ። እነዚህ ድንቅ ወጣቶች፣ እነዚህ ድንቅ ባለትዳሮች ብዙ ፈተናዎችን በሕይወታቸው አሳልፈዋል። ትዳራቸውን ሲጀምሩ ምንም አልነበራቸውም። የተከራዩበትንም የቤት ኪራያቸውን መክፈል ባለመቻላቸው ወደ ቤተሰቦቻቸውን ቤት ተመልሰዋል። ነገር ግን በመካከላቸው ያለው መተሳሰብ ይህንን ፍቅራቸውን እስከ መጨረሻው እንዲቀጥሉ አደረጋቸው። ሚስትም በቤተሰቦቿ ባለቤቷ ሽማግሌ እንዲልክ ብትጠየቅም አሻፈረኛለች። እኔ እሱን ማገባው ሽማግሌ ሳይልክ ነው። ለምን? በዛን ወቅት የነበራቸው የኑሮ ሁኔታ ያንን ፕሮግራም እንኳን እንዲያከናውኑ የሚያደርግ አልነበረም። በዚህ ልክ መተሳሰብ፣ በዚህ ልክ መዋደድ፣ በዚህ ልክ መፋቀር እንዴት ያስቀናል! ሚስት ለባሏ ያላትን ክብር፣ ለባሏ ያላትን ፍቅር፣ የባሏን ሕይወት ለማሳካት ብዙ ነገር ከፍላለች። ባለቤቷ ዩቲዩብ የመስራት ሐሳብ ነበረው። ይህንን ሐሳቡን እሷ ቱቶሪያል እያየች ቪዲዮቹን ዩቲዩብ ላይ ትጭንለታለች። በአንድ ወቅትም አንድ ቪዲዮ መጫን አቅቶት እሷ ቱቶሪያሎችን አይታ በሌሊት እንደጫነች ታሳውቀዋለች። በዚህ እጅግ ይገረማል። እሱ ያቃተውን ነገር የእሱን ስራዬ ብላ ጊዜ ወስዳ አከናወነችለት። ምን አይነት መተጋገዝ፣ ምን አይነት መተባበር ነው! በስተመጨረሻም በትዳር አንድ ሆነው አብረው መኖር ጀመሩ። ሕይወታቸውም ቀላል አልነበረም፣ በተለያዩ ፈተናዎች የተከበበ። ነገር ግን የነሱ ፍቅር ከነዚህ ፈተናዎች ከነዚህ መቸገሮች በላይ ነበሩና ይህንን መጥፎ ጊዜ ሁሉ አሳልፈው ዛሬ ጥሩ ደረጃ ጥሩ ሕይወትን እየኖሩ ይገኛሉ። ሕይወታቸው ብዙ ይናገራል። ሕይወታቸው ብዙ ያስተምራል። ብዙ ወጣቶች፣ ብዙ ባለትዳሮች ከነዚህ ወጣቶች ብዙ ነገር ትማራላችሁ። ድንቅ ታሪካቸውን በዶንኪ ቲዩብ ዩቲዩብ ቻናል ላይ በዚህ ሳምንት ከተለቀቁ ቪዲዮዎች መካከል የመጀመሪያው ሆኖ ታገኙታላችሁ። ይሄኛው ታሪክ ደግሞ እጅግ በጣም በተቃራኒ ነው። ባልና ሚስት በሕይወታቸው አልተስማሙ፣ መግባባት አልቻሉም። በእዮሃ ሚዲያ ላይ ባለቤት ቀርቦ ሚስቱን ይከሳል። ሚስቴ የፍቅር ግንኙነት ከጀመርን በኋላ 2 ልጆች እንዳሏት ነገረችኝ። ከመጋባታችን አንድ ላይ ከመኖራችን በፊት ይህንን ታሪክ አልነገረችኝም፣ ደብቃኝ ነበረ ብሎ ሐሳቡን ይጀምራል። በመቀጠልም በኑሯችን ሂደት ውስጥ ማጣት ማግኘት ነበረ። ነገር ግን ገንዘብ ባገኘች ጊዜ የስልኳን ፓተርን ቀየረችብኝ። የምታንቀሳቀሰውን ገንዘብ ከኔ ውጪ በማድረግ በጣም ተደብቀኝ ነበረ በማለት ያስከትላል። በመቀጠልም በምትሰራበት ሱቅ እኔ መቆም ከሚገባኝ ስፍራ ሌላ ወንድ እሱ ቆሞ ወንድነቴን ተፈታተነኝ። በዚህ ልክ እኔ ያለው ከሌሎች ወንዶች ጋር ግንኙነት ታደርጋለች። በሱቋ ድረስ እየመጣ ሂሳብ ይሰራላታል፣ ዕቃ ያስገባላታል፣ ስራዎቿን ያግዛታል። እኔ ምን እሰራለሁ? በዛ ሰዓት በጣም ተሰማኝ፣ በጣም ጎዳችኝ፣ በጣም ድብቅ ናት፣ መንፈሳዊ ሰው አይደለችም በማለት ሚስቱን ይከሳል። በስተመጨረሻም የቀረኝ ተስፋችን የወለድናት ልጅ ነበረችና እችን ልጅ ይዤባት ሄጃለሁ። በመቀጠልም ባለቤት ወደ እዮሃ ሚዲያ በመምጣት ባል የከሰሳትን ክስ አንድም ሳታስቀር ታስረዳለች። በመጀመሪያ ውጭ ሀገር ነበርኩ ሕይወቴን ለመቀየር ኑሮዬን ለማስተካከል፣ ነገር ግን አልሆነልኝም፣ አልተሳካልኝም። በተከታታይ ልጆችን ወለድኩ። ልጆቼን እዛ ማሳደግ ስለማልችል ወደ ኢትዮጵያ በመመለስ ቤተሰቦቼ ጋር እንዲሁ ይቀመጡ አደረኩ። እነዚህ ልጆች ባለማሳደጌ የእናትነት መንፈስ ብዙም አይሰማኝም። ለሚተዋወቀኝ ለማገኘው ሰው ሁሉ ልጅ አለኝ ብዬ አልናገርም። ከዚህም ወጣት ጋር በተጨነቅኩበት ጊዜ ተገናኘን። ይመክረኛል፣ ያወራኛል። ጥሩ ጓደኛዬ ነበር፣ ጥሩ አጋዤ ነበር። ብዙ ረዳኝ፣ ብዙ አገዘኝ። እኔም ይህ ጉዳያችን ያለንበት ሁኔታ ከጓደኝነት የዘለለ ምንም ስላልነበረ ስለ ግል ታሪኬ ስላልጠየቀኝም ብዙ አልነገርኩትም። በስተመጨረሻ ፕሮፋይሌ ላይ ያየውን ልጅ ሲጠይቀኝ ልጄ እንደሆነ ነገርኩት። በዛም ቅር አለው። የተወሰነ ጊዜ ጠፋ። እኔ ግን ያለን ግንኙነት የፍቅር ስላልነበረ ብዙ አልተገረምኩም። በመቀጠልም ወደ ኢትዮጵያ እንድመጣ ገፋኝ። እኔም የሱን ሐሳብ ተቀብዬ ወደ ኢትዮጵያ መጣው። በመጣው በሁለተኛ ቀን ግን ሁለተኛ ልጅ እንዳለኝ እውነቱን
ነገርኩት። እሱም ምንም ችግር የለውም ብሎ ተቀበለኝ። ህይወታችንን በዚህ መልክ አብረን ኢትዮጵያ ውስጥ መኖር ጀመርን። ነገር ግን ህይወት ቀላል አልነበረችም። እሱም ስራ አልነበረውም፣ እኔም ስራ አልነበረኝም። ያለንን የተወሰነ ገንዘብ አጠራቅመን ስራ ለመጀመር ወሰንን። ትንሽ ግሮሰሪ ነገር። ይህ ግሮሰሪ ግን ብዙም ሳንሰራበት ከስረን ተዘጋን። ዋናው ምክንያት ባለቤቴ ነው ትላለች። እሱ ይጠጣል፣ ይቅማል፣ ያጨሳል። ከምንሰራው ስራ ይልቅ እሱ የሚጠቀመው መጠጥ እጅግ በጣም ስለበዛ ይህንን ስራ ማስቀጠል አልቻለም። ኮሮና መጣ፣ ወደ ቤት ገባን። ህይወት እንዳሰብነው አልነበረችም። እኔ ግን መንፈሴ ጠንካራ ነበረ። በእመቤታችን በቅድስት ድንግል ማርያም እጅግ ስለማምን ህይወቴን ሙሉ አስተካክላለኛለች ትላለች። በመቀጠልም ወደ ቋንቋይነሽ ሚዲያ በመምጣት ያላትን መንፈሳዊ ህይወት ተናገረች። በዚህም ብዙ ሰዎች ወደዷት። ህይወቷም የሚሆን የተወሰነ እርዳታ አድርገውላት ጥሩ እንቅስቃሴዎችን፣ ጥሩ ስራዎችን መስራት ጀመረች። ነገር ግን ባለቤቴ እንቅፋት ሆነብኝ። ስራዎችን ጀምሮ አይጨርስም ትላለች። መጠጥ ይጠጣል፣ ሱሰኛ ነው። ለቤት ለነገ የሚለው ነገር የለም። ዛሬው ሁሉን ነገር ድምጥማጡን ያጠፋል። በዚህም ለነገ ህይወታችንን ስንል ብሮችን እኔው መቆጣጠር ጀመርኩ። እኔ ማኔጅ ማድረግ ጀመርኩ። ነገር ግን በዚህም አላበቃም። እሱ ሰዓሊ ነው። የተለያዩ የኪነ ጥበብ ስራዎችን ይሰራል። የተለያዩ ስራዎችን ህይወታችንን እንዲያግዝ ስራ ፈቶ ከሚቀመጥ የተለያዩ ስራዎችን አመጣለታለሁ። ነገር ግን ስራዎችን ይቀበላል። ነገር ግን ስራዎችን አይጨርስም በማለት ባለቤት ትመልሳለች። ስራ በምንሰራበትም ሱቅ ይመጣል። ከገንዘብ ውጪ ምንም የሚያግዘኝ ነገር አልነበረም። በዚህም እጅግ ተጋጨን፣ ተጣላን። ለሽምግልና ጎረቤቶች ተሰበሰቡ፣ የኔም ቤተሰቦች ጭምር። ነገር ግን የኔን ቃል ሳይቀበል ስለ እኔ ክፉ ነገር ብቻ አውርቶ ትቶኝ ረግጦኝ ወጣ። በቤተሰቦቼ እንድጠላ ሁሉ አድርጎ ክፉ እንደሆንኩ ስሉ። ነገር ግን የሚያውቁን ጎረቤቶቼ አላመኑትም። የሚሆነውን የሚያደርገውን ነገር ስለሚያውቁ እኛ እንጠብቃታለን፣ ከክፉ ነገር እኛ እናግዛታለን በማለት ሱቄ አካባቢ ይቀመጡ ነበር። እሱ በእኔ ቦታ በእኔ ስፍራ ሌላ ወንድ ወዳ ሌላ ሰው ተቀመጠ ያለውን ክስ በዚህ ታስተካክላለች። በስተመጨረሻም ልጄን ነጥቆኛል። እኔ ልጄን ማሳደግ እፈልጋለሁ፣ እሱ ግን ልጄን ነጠቀኝ። ፍርድ ቤት ድረስ ሁሉ ተከራክረን እኔ እንዳሳድጋት ነበር የተወሰነው። ነገር ግን እሱ ያስፈራራኛል። እግርሽን እኔ ወዳለሁበት አገር ብትረግጪ አጠፋዋለሁ ሕይወትሽን ብሎ ያስፈራራኛል። እኔ ልጄ ደህና እንድትሆን ፈልጋለሁ። ይህንንም ኢንተርቪው የሰጠሁት እንዲህ መናገር አስቤ ሳይሆን ልጄ ስታድግ ስለ እኔ ስለ እናቷ መጥፎ ሰው ሆኜ በሱ ዘንድ ምሳሌ መጥፎ ነገር እንዳይፈጥርባት በትኖርበት አካባቢ በጓደኞቿ ያልሆነ ስም እንዳይሰጣት ስለማስብ እኔነቴን እንዲህ አድርጌ ወደ ሚዲያ አጋልጫለሁ በማለት ወደ ኢዮሃ ሚዲያ በመምጣት ይህንን ሐሳቧን ትገልጻለች። በዚህ የትዳር ህይወት ብዙ ፈተናዎች፣ ብዙ አለመግባባቶች፣ ብዙ ነገሮችን እንማራለን። በኢዮሃ ሚዲያ በዚህ ሳምንት ከተፖስቱ ቪዲዮዎች መካከል ይሄኛው ይጠቀሳል። ከታች ዲስክሪፕሽን ላይ የነዚህ የሁለቱ ታሪኮች ደስ የሚል የፍቅር ህይወትና በመካከላቸው በተፈጠረ አለመግባባት የተለያዩትን እነዚህ ጥንዶች እንድትማሩባቸው ተለቀዋል። ገብታችሁ ተመልከቱ። ናሁታ ቲዩብ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ቆዩ።